ለኢሳያስ የቀረበው የመጨረሻ እድል የአሜሪካ ለአስመራ የተደረገው ጥሪ የማይሳካበት 5 ምክንያቶች። የኢትዮጵያ አሸናፊነት ተገልጧል። መቼስ ከሰሞኑ ለአምባገነኑና ከታሪክ ለማይማረው ኢሳያስ ከአሜሪካ በኩል የቀረበው የመጨረሻው የታሪክ እድልን ሰምታችኋል። በዚህ መሃል ግን አሁን የቀድሞ የአሜሪካ ዲፕሎማት ቲቦር ናዥ ነገሩ እንደማይሳካ ይልቁንም ደግሞ የአሜሪካ ለአስመራ የተደረገው ጥሪ ከሽፎ የኢትዮጵያ የጂኦፖለቲካዊ የበላይነት የሚንጸባረቅበት አስገራሚው እውነታ ብቅ እንዳለ ይፋ አድርገዋል። ለዚህም 5 እጅግ አስደናቂ ምክንያቶችን አስቀምጠዋል። አሁን በአፍሪካ ቀንድ ፖለቲካ ውስጥ እጅግ አስገራሚና ያልተጠበቀ አዲስ የዲፕሎማሲ እንቅስቃሴ እየተከሰተ ይገኛል። በአወዛጋቢው ዶናልድ ትራምፕ አስተዳደር ስር ያለችው አሜሪካ በአፍሪካ አህጉር ላይ በአምባገነን መሪዋ ምክንያት እጅግ የተገለለችውንና በሚስጥራዊ አፈና የምትታወቀውን ኤርትራን በተመለከተ ያልተጠበቀ የፖለቲካ ቁማር ለመጫወት ወስናለች። ይህ አስገራሚ የፖለቲካ ሽግግር አሜሪካ ለኤርትራ የሰላምና የእርቅ የወይራ ዝንጣፊ እንድትዘረጋ አድርጓታል። ነገሩ ግን የመሳካት እድሉ 0 ነው። ከፍተኛ የአሜሪካ ልዩ ልዑክ የሆኑት ማሳድ ቡሎስ ከፕሬዝዳንት ኢሳያስ አፈወርቂ ጋር በካይሮ የግብፅ አደራዳሪነት በርካታ ሚስጥራዊና ወሳኝ ስብሰባዎችን አካሂደዋል። ዋሽንግተን ለዓመታት በኤርትራ ላይ የጣለችውን ከባድ ማዕቀብ በማንሳት እንዲሁም ከአስመራ ጋር ያላትን የሻከረ ዲፕሎማሲያዊ ግንኙነት ሙሉ በሙሉ ለማደስ በከፍተኛ ሁኔታ እያሰበችበት ትገኛለች። ይህ ዜና በዓለም አቀፍ የዲፕሎማሲ መድረክ ላይ ትልቅ መነጋገሪያ ሆኗል። ለዚህ ያልተጠበቀ የአሜሪካ እርምጃ ምክንያቱ እጅግ ግልጽና ስትራቴጂካዊ ነው። ኤርትራ በቀይ ባህር ዳርቻ ላይ ረጅምና ወሳኝ የሆነ የባህር ጠረፍ ያላት ሲሆን ይህ የሚሆነው ደግሞ የሁቲ አማጽያን ጥቃትና የኢራን እያደገ የመጣው ተጽዕኖ ዓለም አቀፍ የንግድ መርከቦችን የጉዞ መስመር ክፉኛ እየጎዳ ባለበት በአሁኑ ፈታኝ ወቅት ነው። ለአሜሪካ ኤርትራ የቀይ ባህርን ደህንነት ለማስጠበቅና በአፍሪካ ቀንድ እያደገ የመጣውን የቻይናንና የኢራንን እንቅስቃሴ ለመግታት እንደ ወሳኝ አጋር ሆና ትታያለች። በወረቀት ላይ ሲታይ ይህ ጉዳይ ሁለቱም ወገኖች ወደር የለሽ ወርቃማ ዕድል ይመስላል። ለዓመታት በድህነት ለተቆራመደችው ከዓለም ለተገለለችውና በከባድ ማዕቀብ ስር ለምትገኘው ኤርትራ የአሜሪካ ኢንቨስትመንት የማዕቀብ መነሳትና መደበኛ ዓለም አቀፍ ግንኙነት እጅግ አስፈላጊ የሆነ የኢኮኖሚ ትንፋሽና ዓለም አቀፋዊ ሕጋዊነትን ሊያመጣላት የሚችል ትልቅ ተስፋ ነው። ነገር ግን ይህ ውብ የሚመስል ህልም ገና ሳይጀመር የከሸፈ መሆኑን የፖለቲካ ጠበብቶች እያስጠነቀቁ ነው። የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስተርና በኢትዮጵያ የቀድሞ የአሜሪካ አምባሳደር የነበሩት አንጋፋው ዲፕሎማት ቲቦር ናዥ ይህ የአሜሪካ አዲስ ጥረት ሙሉ በሙሉ ውድቀት እንደሚገጥመው በግልጽና በድፍረት እያስጠነቀቁ ይገኛሉ። የአፍሪካ ቀንድን ፖለቲካ ጠንቅቀው የሚያውቁት ቲቦር ናዥ ኤርትራን የአፍሪካዋ ሰሜን ኮሪያ በማለት በድፍረት የጠሯት ሲሆን አሜሪካ ከአምባገነኑ ኢሳያስ አፈወርቂ ጋር ያላትን ግንኙነት ከንቱ መሆኑን አስረግጠው ተናግረዋል። የትራምፕ ቡድን ኤርትራን ሙሉ በሙሉ ረስተው ትኩረታቸውን ወደ ኢትዮጵያና ይበልጥ አስተማማኝ ወደሆኑ አጋሮች እንዲያዞሩ አጥብቀው መክረዋል። እሳቸውም ይህ የአሜሪካ አዲስ ጥሪ የሚከሽፍባቸው መሰረታዊና የማይናወጡ 5 ወሳኝ ምክንያቶችን አስቀምጠዋል። ሰሞነኛ 5ቱንም አንድ በአንድ አብጠርጥሮ ያስቃኛቸዋል። እስከ መጨረሻው አብራችሁን ዝለቁ። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደግሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0980750606 ላይ ይደውሉልን። አንደኛ፣ የአምባገነኑ ኢሳያስ ወደር የለሽ ፍራቻና የህልውና አደጋ።
የመጀመሪያውና ዋነኛው ምክንያት ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካ ጋር የሚደረግን ማንኛውንም አይነት መደበኛ ግንኙነት እንደ ትልቅ የህልውና አደጋ አድርገው ማየታቸው ነው። ምክንያቱም አምባገነኖች ሁሌም በኪሳቸው ይዘው የሚዞሩት በቂ ፍርሃት አላቸውና። ኢሳያስ ኤርትራን ነፃ ወጣንባት ካሉ ጊዜ ጀምሮ ያለምንም ርኅራሄ በብረት መዳፍ ስር አድርገው ሲገዙ ቆይተዋል። አምባገነን እንደመሆናቸው በሀገሪቱ ውስጥ ምንም አይነት ህገ መንግስት፣ ምርጫ፣ ነፃ ሚዲያ ወይም የዜጎች መብት የሚባል ነገር የለም። ገደብ የለሽ ብሔራዊ ወታደራዊ አገልግሎት ሀገሪቱን ተቺዎች እንደሚሉት ወደ ግዙፍና አስፈሪ የቁም እስር ቤትነት ቀይሯታል። ቲቦር ናዥ ይህንን ሁኔታ ሲያስረዱ ኢሳያስ ከአሜሪካ ጋር ያለውን ግንኙነት ሙሉ በሙሉ መደበኛ ካደረገ አሜሪካና ምዕራባውያን ወዲያውኑ የፖለቲካ ስርዓቱን ክፍት እንዲያደርግ፣ የፖለቲካ እስረኞችን እንዲፈታ፣ ማብቂያ የሌለው የውትድርና ግዳጅ እንዲያቆምና መሰረታዊ ነጻነቶችን እንዲፈቅድ ከፍተኛ ጫና ማሳደር እንደሚጀምሩ አስረግጠው ገልጸዋል። ሙሉ ቁጥጥርን በማስጠበቅ ከ30 ዓመታት በላይ በስልጣን ላይ ለቆየ መሪ ይህ አይነቱ ጫና እንደ መልካም አጋጣሚ ሳይሆን ለህልውናውና ለስልጣኑ ቀጥተኛ ስጋት ነው። ምክንያቱም የትክክለኛ የአምባገነኖች ባህሪ ነውና። ኢሳያስ ታዲያ ከአሜሪካ ጋር የሚደረግ እውነተኛ ግንኙነት በመጨረሻ የስልጣን መቆጣጠሪያውን እንደሚያላለው ጠንቅቀው ያውቃሉ። ስለዚህ ምንም ነገር ሳይሰጡ ማግኘት የሚችሉትን ውስን ጥቅሞች ብቻ ወስደው ዝም ማለትን ይመርጣሉ። ሁለተኛ፣ የኤርትራ ጥቅም የለሽነትና የሶማሌላንድ አማራጭ። ኤርትራ ከሚያስከትለው አደጋ አንጻር ሲታይ የምታቀርበው ስትራቴጂካዊ ጠቀሜታ እጅግ ውስን ነው። ኤርትራ ረጅም የቀይ ባህር የባህር ዳርቻ ቢኖራትም አንዲትን ሀገር አስተማማኝ አጋር የሚያደርጉ የመሰረተ ልማት አውታሮች፣ ውስጣዊ መረጋጋትና ግልጽነት የላትም። ኢኮኖሚዋ እጅግ በጣም የተዳከመና የቆረቆዘ ነው። ወደቦቿ ያልተገነቡና ወደኋላ የቀሩ ናቸው። እንዲሁም መንግስቷ በሚያስገርም ሁኔታ አምባገነን፣ የማይታመን፣ የማይገመትና አደገኛ ነው። በዚህ አውዱ ውስጥ ቲቦር ናዥ አጥብቀው የሚመክሩት የሶማሌላንድን አማራጭ ቢሆንም የዚህ ሁሉ ትርምስና የዲፕሎማሲ ውድቀት ዋናው አሸናፊና የማይካደው የቀጠናው ሀያል ሀገር ኢትዮጵያ መሆኗን የጂኦፖለቲካ እውነታዎችን ቁልጭ አድርገው ያሳያሉ። የኤርትራ እምቢተኝነትና ዝግ መሆን አሜሪካም ሆነች ዓለም አቀፉ ማህበረሰብ ያለ ኢትዮጵያ በጎ ፈቃድና ጠንካራ ተሳትፎ በአፍሪካ ቀንድና በቀይ ባህር ቀጠና ምንም አይነት ዘላቂ ሰላምም ሆነ ስትራቴጂካዊ ግብ ማሳካት እንደማይችሉ በግልጽ የሚያሳይ ደማቅ ማሳያ ነው። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት ግዙፍና በፍጥነት እያደገ ያለ ኢኮኖሚ የምትገነባ እንዲሁም በታሪክም ሆነ በአሁን ጊዜ የአፍሪካ ቀንድ የማይናወጥ የፖለቲካና የጸጥታ ምሰሶ ነች። አሜሪካ ከኤርትራ ጋር የምታደርገው የከሸፈ ግንኙነት የኢትዮጵያን አንጸባራቂ ስትራቴጂካዊ ጠቀሜታ ይበልጥ አጉልቶ ያሳየዋል። ኢትዮጵያ በቅርቡ ከሶማሌላንድ ጋር የተፈራረመችው ታሪካዊ የመግባቢያ ሰነድ ይህንን ሁኔታ ያጠነክረዋል። ኢትዮጵያ የባህር በር ባለቤት ለመሆን የቀይ ባህርን ደህንነት በጋራ ለመጠበቅ የምታደርገው ጉልህ እንቅስቃሴ ዲፕሎማሲያዊ ብስለቷንና የቀጠናውን የኢኮኖሚ ውህድ የመምራት ብቃቷን በግልጽ አሳይቷል። ኤርትራ በሮቿን ዘግታ በጨለማ ስትደበቅ፣ ኢትዮጵያ ግን ለውጭ ኢንቨስትመንት በሯን ወለል አድርጋ በመክፈት እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ግዙፍ የመሰረተ ልማት አውታሮችን በመገንባትና ቀጠናዊ ትስስርን በማጠናከር ላይ ትገኛለች። አሜሪካ አስተማማኝ፣ ጠንካራና አርቆ ሀሳቢ አጋር ከፈለገች ፊቷን ወደ አዲስ አበባ ማዞር ብቸኛውና ትክክለኛው የፖለቲካ ስሌት መሆኑን የኤርትራው ውድቀት በድጋሚ አረጋግጦላታል። የኢትዮጵያ መረጋጋት ለመላው አፍሪካ ቀንድ ብሎም ለቀይ ባህር ደህንነት የጀርባ አጥንት ነው። ይህ የኢትዮጵያ ወደር የለሽና አወንታዊ የጂኦ ፖለቲካ ትሩፋት በዓለም መድረክ ላይ ደምቆ የሚታይበት ወሳኝ ወቅት ነው። ሶስተኛ፣ የተቸነከረው ሻዕቢያና የለውጥ ፍራቻው። ሌላኛው መሰናክል የኤርትራን መንግስት ለእውነተኛና ለተጨባጭ ለውጥ ምንም አይነት ፍላጎት የሌለው መሆኑ ነው። ከዚህ ቀደም የነበሩት እያንዳንዱ የአሜሪካ አስተዳደሮች ከኤርትራ ጋር ለመቀራረብ የተለያዩ ሙከራዎችን አድርገዋል። ነገር ግን በእያንዳንዱ ጊዜ ጥረታቸው መና ሆኖ ቀርቷል። ምክንያቱም አገዛዙ እውነተኛ አጋርነትን ሊፈጥሩ ለሚችሉ ለውጦች ዜሮ ፍላጎት ስላለው ነው። አምባገነኑ ኢሳያስ ሙሉ ስርዓታቸውን የገነቡት በመገለል፣ በጭቆና፣ በፍጹም ቁጥጥርና በውሸት ራስን የመቻል ትርክት ላይ ነው። የአሜሪካ ኩባንያዎችን፣ ዲፕሎማቶችንና መንግስታዊ ያልሆኑ ድርጅቶችን በሮች ክፍት ማድረግ ውጫዊ ሀሳቦችን፣ ምርመራዎችንና የተጠያቂነት ፍላጎቶችን ወደ ሀገሪቱ ያስገባል። እነዚህ ደግሞ መንግስታቸው ለበርካታ አስርት ዓመታት በተሳካ ሁኔታ ሲሸሻቸው የነበሩ ገዳይ መርዞች ናቸው። ናዥ እንዳሉት የኤርትራ አመራር በቀላሉ የዋሽንግተን
የዋሽንግተንን የሚጠበቁ ነገሮች በማያረካ መልኩ በአወንታዊ ምላሽ ለመስጠት አቅም የሌለውና የተሳነው ነው። አራተኛ፣ የሁለቱ ሀገራት ጥልቅ ያለመተማመን ስሜት። ዋነኛው እጅግ ስር የሰደደው ችግር ደግሞ በሁለቱ ሀገራት መካከል ያለው ጥልቅና ታሪካዊ የሆነ ያለመተማመን ስሜት ነው። በአስመራና በዋሽንግተን መካከል ለበርካታ አስርት ዓመታት የዘለቀ ጥቁር ታሪክና መጥፎ ደም አለ። ኤርትራ አሜሪካን ለረዥም ጊዜ ከኢትዮጵያ ጋር በማበር በእሷ ላይ አድማ አድርጋለች ብላ ስትከስ ኖራለች። በሌላ በኩል ደግሞ አሜሪካ የኤርትራን አሰቃቂ የሰብአዊ መብት አያያዝ፣ በቀጠናው ለሚገኙ አንዳንድ ታጣቂ ቡድኖች የምታደርገውን ድጋፍና ዝግ የፖለቲካ ስርዓቷን አጥብቃ ስትነቅፍ ቆይታለች። ይህ ያለመተማመን ስሜት እጅግ ስር የሰደደ ከመሆኑ የተነሳ ኢሳያስ የተሻለ ግንኙነት ቢፈልጉ እንኳን እውነተኛ መተማመንን ለመገንባት የዓመታት ተከታታይና አወንታዊ ባህሪ ይጠይቃል። በአሁኑ ወቅት አገዛዙ በመጀመሪያ ደረጃ ማዕቀቦቹን ላስከተሉት ተግባራት እውነተኛ ለውጥ ለማሳየት ምንም አይነት ፈቃደኝነት አላሳየም። ከአስመራ በኩል ተጨባጭ እርምጃዎች ከሌሉ ማንኛውም የአሜሪካ የማዕቀብ እፎይታ ደካማና የአንድ ወገን ብቻ መስሎ ይታያል። አምስተኛ፣ አክሻፊው የኢሳያስ ቁማርና ግጭት ጠመቃ። የመጨረሻው የውድቀት ምክንያት ኢሳያስ የተለያዩ ሀያላን ሀገራትን እርስ በርስ በማጋጨትና የፖለቲካ ቁማር በመጫወት ያላቸው አስገራሚ ልምድ ነው። ኢሳያስ በሕይወት የመትረፍ ዲፕሎማሲ ዋና ጌታና ጥበበኛ ናቸው። አገዛዛቸው ህልውናውን ጠብቆ እንዲቆይ ለማድረግ ከቻይና፣ ከሩሲያ፣ ከኢራን፣ ከባህረ ሰላጤው ሀገራትና ከሌሎችም ጋር ያላቸውን ግንኙነት በሚዛን በመጠበቅ በማንኛውም ነጠላ አጋር ላይ ከመጠን በላይ ጥገኛ ላለመሆን ከፍተኛ ጥንቃቄ ያደርጋሉ። ከአሜሪካ ጋር ሙሉ በሙሉ መጣመር የመንቀሳቀስ አቅማቸውን በእጅጉ የሚገድብና በቀጠናዊ የኃይል ጨዋታዎች ውስጥ ወገን እንዲመርጡ የሚያስገድዳቸው አደገኛ እርምጃ ነው። ስለዚህ ስልታዊ ጥቅሞችን እንደ ከፊል የማዕቀብ እፎይታ ያሉ እድሎችን ለማግኘት በሩን በትንሹ ክፍት አድርገው ማቆየትና የፖለቲካ ቁማሩን መቀጠል ይመርጣሉ። ይህ የማስመሰልና የማዘናጋት ስትራቴጂ ለበርካታ አስርት ዓመታት ሰርቶላቸዋል። አሁንም ቢሆን ይህንን ባህሪያቸውን ይተዋሉ ብሎ ለማመን የሚያስችል ምንም አይነት በቂ ምክንያት የለም። ለመሆኑ ቀጥተኛው የኢትዮጵያ ዕድልና ለአፍሪካ ቀንድ መጨረሻ ምን ይሆናል? ለማጠቃለል ያህል አሜሪካ ለኤርትራ ያቀረበችው አዲስና አስገራሚ የዲፕሎማሲ ጥሪ ከላይ ሲታይ በተለይም የቀይ ባህር የጸጥታ ስጋቶች በፍጥነት እየጨመሩ በመጡበት በአሁኑ ወቅት እጅግ አጓጊ ሊመስል ይችላል። ነገር ግን ዲፕሎማቱ ቲቦር ናሽ እንዳስጠነቀቁት ይህ ጥረት በማያወላዳ ሁኔታ በከፍተኛ ብስጭትና ውድቀት መጠናቀቁ አይቀሬ ነው። ፕሬዝዳንት ኢሳያስ አፈወርቂ ስልጣናቸውን የገነቡት በሀገር መገለልና በፍጹም አምባገነናዊ ቁጥጥር ላይ ነው። ከዩናይትድ ስቴትስ ጋር የሚደረግ እውነተኛ መደበኛ ግንኙነት እርሳቸው ፈጽሞ ለማድረግ የማይፈልጓቸውንና ምናልባትም ለማድረግ የማይችሏቸውን መሰረታዊ ለውጦች ይጠይቃል። ይህ ደግሞ በኤርትራ በኩል የማይታሰብ ነው። ከዚህ የከሸፈና ተስፋ ቢስ ከሆነው የአስመራ ግንኙነት ጀርባ ግን አሜሪካና የተቀረው ዓለም ሊያዩት የሚገባ አንድ ግዙፍና የሚያንጸባርቅ እውነት አለ። እርሱም የኢትዮጵያ የጂኦፖለቲካዊና የኢኮኖሚ የበላይነት ነው። አሜሪካ የማይታመኑና ጸረ ዲሞክራሲ የሆኑ አገዛዞችን ከማባበል ይልቅ እውነተኛ ስትራቴጂካዊ እሴት ማቅረብ ወደምትችለው ግዙፍ የሰው ኃይልና የኢኮኖሚ አቅም ወዳላት እንዲሁም የቀጠናው እውነተኛ የሰላምና የመረጋጋት ዋልታ ወደሆነችው ኢትዮጵያ ትኩረቷን ማድረጉ እጅግ የላቀና ብልህነት የተሞላበት ውሳኔ ይሆናል። የኢትዮጵያ የረጅም ጊዜ ራዕይ፣ የዲፕሎማሲ ጥበብ እንዲሁም ፈጣን የኢኮኖሚ እድገት ሀገሪቱን በቀይ ባህርም ሆነ በአፍሪካ ቀንድ ጉዳዮች ላይ የማይተካና ቁልፍ ተዋናይ ያደርጋታል። ጊዜያዊና ታክቲካዊ ስምምነቶች ከዝግና አፈና ከነገሰባቸው መንግስታት ጋር ሲደረጉ ዘላቂ መረጋጋትን አያመጡም። እውነተኛ ሰላምና ተጨባጭ እድገት የሚረጋገጠው ራሳቸውን ለማሻሻል ፈቃደኛ ከሆኑ፣ መጻኢ ዕድላቸውን በግልጽ ከሚያቅዱና እንደ ኢትዮጵያ ካሉ ታላላቅ ሀገራት ጋር በሚደረግ ጠንካራና እውነተኛ አጋርነት ብቻ ነው። ኢሳያስ ከአሜሪካ የቅርብ ጊዜ ጥሪ ሊያገኙ የሚችሉትን ማንኛውንም የአጭር ጊዜ ጥቅም ለመንጠቅ ሊሞክሩ ይችላሉ። ነገር ግን ዋሽንግተን ተስፋ የምታደርገው ጥልቅ የሆነ የዲፕሎማሲ ማስጀመሪያ በእርግጠኝነት ይከሽፋል። ታሪክ፣ ፖለቲካና የአገዛዙ ባህሪ ሁሉም ወደ አንድ አቅጣጫ ማለትም ወደ ውድቀት ያመላክታሉ። ይህ በእርግጥም ለኢሳያስ የመጨረሻው የታሪክ እድል ሊሆን ይችላል። ነገር ግን ይህንን እድል ይጠቀሙበታል ብሎ መጠበቅ ትልቅ የዋህነት ነው። በሌላ በኩል ግን ይህ የዲፕሎማሲ ሂደት ኢትዮጵያ በአፍሪካ ቀንድ ያላትን ወደር የለሽ ክብር፣ አቅምና የወደፊት ብሩህ ተስፋ ለዓለም ሕዝብ በድምቀት የምታሳይበት ታላቅ ታሪካዊ መድረክ ሆኖ ተመዝግቧል። አዲሱ የቀይ ባህርና የአፍሪካ ቀንድ የፖለቲካ
ፀሐይ በኢትዮጵያ ላይ በደመቀ ሁኔታ እየወጣ ነው። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደግሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0987506006 ላይ ይደውሉልን።